በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ ክፍል 11 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ሰማዕት ላይ እግዚአብሔር ያደረገውን እናስረዳቸዋለን። የኢየሱስ ክርስቶስ ምስክር ቅዱስ ጊዮርጊስ በተጋድሎ የደረሰበትን ድካም እናደንቃለን። ናላው በአፉ በአፍንጫው እስኪፈስ ድረስ በብረት መዶሻ ራሱን በቀጠቀጡት ጊዜ ሥጋችን ይህን ያህል መከራ እንዴት ይታገሳል? መሬታዊስ ይህን ያህል መከራ ይሸከማልንም? ወንድሞቻችን እስኪያስቡት ሥጋችን ደካማ ነው። የራሳችንስ መፍገምገም እንዴት ነው? ወዮ! ሊያጠግበን ሊያስደስተን መጠጥ በጠጣን ጊዜ ራሳችን ይታወካል። ዓይናችንም ውሃ እያፈሰሰ አንድ ጊዜስ እንኳ አቅንተን ማየት አንችልም። በአካል ሁሉ ላይ የምትሆን የራስ ሕመም ጭንቅ ነውና አእምሮ ያለን የእኛንስ ተውትና እንስሳት አራዊት ሁሉ እንኳን ከመመታት ራሳቸውን ይጠብቃሉ። በኦሪት ዘልደት ከሁሉ ይልቅ ብልህ ናት ብሎ እንደተናገረው ከሁሉ ብልህ የሆነችው እባብም ራሷን ከበትር ትጠብቃለች። በደንጊያም ንቃቃት በምድርም ቢሆን በእንጨትም መካከል ቢሆን ትደበቃለች። ከራስ የሚበልጥ አካል የለም። ከአካል አንዱን ሁለቱን ሦስቱን ቢቆርጡ መዳን ይቻላል። ራስ ግን ቢቆርጡት ወይም አጽንተው ቢመቱት መዳን አይቻልም። ራስ የአካል ሰብሳቢ ነውና ኢየሱስ የቤተ ክርስቲያን ራስ ነው ብሎ ሐዋርያው ጳውሎስ እንደተናገረም ናላው በአፉና በአፍንጫው እስኪወጣ ድረስ ቅዱስ ጊዮርጊስ በብረት መዶሻ መመታቱን ባሰብኩ ጊዜ የራስ ሕማም ነገር ጭንቅ ሆኖብኝ አደነቅኳት። ለሕሊና የሚደንቅ የሚደም ለመናገር የማይቻል የቅዱሱ ትዕግሥት እንደምን ያለ ነው! ሰውም ራሱ ጤና ከሆነ ጤነኛ ነው። ጌታችን በወንጌል የሥጋ መብራት ዓይን ነው፣ ዓይንህ ደና ከሆነ አካል ሁሉ ደና ይሆናል። ዓይንህ በሽተኛ ቢሆን ሰውነት ሁሉ በሽተኛ ይሆናል እንዳለም ዓይን ራስ ይባላል። ከአፍ ከአፍንጫ በላይ ያሉት ሕዋሳት ሁሉ እነዚህ ሕዋሳት በመስማት በማየት በመናገር በማሽተት ለሰው የሕይወት በሮች ናቸው። ስለዚህ ራስ ይባላሉ። ዳዊት የጎልያድ ራስን ቈረጥኩ እንዳለም የማቴዎስ ወንጌልም የዮሐንስን ራስ ቈረጡት ይላል። ዓይን፣ አፍንጫ፣ ጆሮም ሰውነት ሁሉ ራስ ይባላል። ናላዋ እስኪፈስ በብረት መዶሻ መቀጥቀጥን የታገሰች የቅዱስ ጊዮርጊስ ራስ ብጽዕት ናት። በብረት መንኰራኵር የተቈራረጠች የቅዱስ ጊዮርጊስ ራስ ብጽዕት ናት። እርሷ የብርሃን አክሊል አግኝታለች። የአንጎል መፍሰስን የታገሰች የቅዱስ ጊዮርጊስ ራስ ብሩክት ናት። እርሷ የብርሃን ቀጸላ አገኘች። የሚያደክም ድብደባን የተቀበለች የቅዱስ ጊዮርጊስ ራስ ብሩክት ናት። የበደል ሸክም ያልከበዳትን የኀጢአት ጠጉር ያልበቀለባትን የቅዱስ ጊዮርጊስን ራስ ኑና ክብራት። ከከባድ ሸክም ሁሉ የኀጢአት ሸክም ይከብዳልና ሲራክ ካላዋቂ ሰው ጋር ከምትኖር በሱም ድንቁርና ከምትያዝ ጨውንና የብረት ወገኖችን ብትሸከም ይሻላል እንዳለ ይህች የቅዱስ ጊዮርጊስ ራስ ካላዋቂዎች ነገር ርቃለች። በመናፍቃን ድንቁርናም አልተያዘችም። እጅግ የሚከፋ ከባድ ስህተታቸውንም አልተሸከመችም። ይህችን የተከበረች ራስ እጅግ አከብራታለሁ፣ እጅግ አደንቃታለሁ። የቅዱስ ጊዮርጊስ ራስ አናቷን የተመታችውን መመታት ባሰብኩ ጊዜ እኔስ ብርቱ ራሴ እንደ ሰም ይቀልጣል፣ የራስ መዞርም ይመጣብኛል። ለሞት እንዳትደርስ የኀጢአት ሸክም ክብደትም እንዳያስጨንቃት ነፍሴን ሥጋዬንም አደራ ሰጥቻለሁ። አሜን። ለመናገር እጅግ በሚያስደነግጥ ልዩ ልዩ በሆነ ሥቃይ 70 ነገሥታት ሲያሰቃዩት 7 ዓመት የታገሰው የቅዱስ ጊዮርጊስ የመከራው ጽናት ምን ይበዛ! የቅዱስ ጊዮርጊስ መከራውን ከማሰብ የተነሣ የሰውነቴ አናት ተቀጠቀጠ፣ ጉልበቴም ደከመ።
ዱዲያኖስ እንዳዘዘ የብረት ጫማ እንዳሰራለት ቅዱስ ጊዮርጊስንም እንዳጫሙት ባሰብኩ ጊዜ ስሩ ተበጠሰ፣ ደሙ ፈሰሰ፣ መራመድ ሲያቅተው አጎንብሶ ሄደ። ያንን ሁሉ ከፈጸመ በኋላ ፈጣሪ በመስቀል እንደተሰቀለ እንደምን አላስብም አለም። ወንድሞች ትንሽ እሾህ እግራችንን በወጋን ጊዜ ወይም በእግራችን ትንሽ ቁስል የወጣ እንደሆነ ወይም ያበጠ እንደሆነ እግርን ምን ያህል ያማታል? ከመኝታችንስ መነሳት አይቻለንም? ከቤትም ወጥተን ያለ ጫማ ስንሄድ ምድርን የረገጥን እንደሆነ መሬቱ ሲወጋን እንዴት እንደምንታመም እወቁ። ኃያሉ ቅዱስ ጊዮርጊስ ግን በብረት ጫማ ተቸንክሮ አጎንብሶ ሄደም። ጻድቃን የሚሄዱባቸውን ኃጥአን የሚደክሙባቸውን የእግዚአብሔር መንገዶች ተከትለው የኃጥአን መንገድ ያልሄዱትን የቅዱስ ጊዮርጊስን እግሮች አደንቃለሁ፣ አከብራቸዋለሁ። እግሮቼን ወደ ሕግ መለስኩ ብሎ በመዝሙር እንደተናገረም የኢየሱስ ክርስቶስን ወንጌል በመስበክ የተመላለሱ እግሮች እንደምን ያሉ ናቸው! በእኔ ዘንድ እጅግ የሚያስደንቁ ሆነዋል። እግሮቼ በሞት ወጥመድ እንዳይያዙ ኃጢአት በመሥራትም እንዳይሰነካከሉ በእነርሱም ማጸናቸዋለሁ፣ እጅግ አደንቃለሁ። በቅዱስ ጊዮርጊስ ሆድ ላይ ታላቅ አምድ እንዳቆሙበት ባሰብኩ ጊዜ ሰውነቴ ይደክማል፣ አንጀቴም ይታወካል። እርሱም በማንሳት 4 ወንዶች የደከሙበትን ግዙፍ አምድ በሆዱ እንዴት ችሎ ተሸከመ። ቅዱስ ጊዮርጊስ ታገሰም፣ በሆዱ ላይ ተሸከመ። እኔስ አንጀቴ ይታወካል፣ ሕዋሳቶቼም ይለያያሉ። የሰውነቱን መቈራረጥ፣ የሕዋሳቶቹን መለያየት፣ በነደደ እሳት ከጥልቅ ጉድጓድ መጣሉን፣ ስሙ ይድራስ በሚባል ተራራ መዘራቱን ባሰብኩ ጊዜ መከራውን አደንቃለሁ። እኛ ጥፍራችንን ስንቈረጥ፣ ራሳችንን ስንላጭ መላጭ ትንሽ ያገኘን እንደሆነ እንደምንታመም ወቁ። ለ10 ክፍል የተከፈለውን የቅዱስ ጊዮርጊስን ሕመም እንዴት አናደንቅም? ግርፋቷን የፈጸመች የቅዱስ ጊዮርጊስ ሥጋ እንደምን ያለች ናት! ሐዋርያው በሥጋ መከራ የተቀበለ በኀጢአቱ ምክንያት የሚመጣበትን ቅጣት ፈጸመ ብሎአልና። በኀጢአት ያልተዳደፈች የክርስቶስ አካል የሆነችው የቅዱስ ጊዮርጊስ አካል እንደምን ያለች ናት! የተመረጠ ጳውሎስ የክርስቶስን አካል የዘማ አካል ልታደርጉ አይገባም እንዳለ ከወርቅ ይልቅ የጠራችው የቅዱስ ጊዮርጊስ አካል ከክርስቶስ አካል አልተለየችም። ሐዋርያት በዲዮስቅልያ ከክርስቶስ አካል አትለዩ ብለው እንደተናገሩ በላም ገመድ የተገረፉ ለ10 ክፍል የተከፈሉ ሕዋሳት እንደምን ያሉ ናቸው! ሳስታውሳቸው አንጀቴ ይቃጠላል፣ ሳስባቸውም ልቤ ይደነግጣል። እኔ የቅዱስ ጊዮርጊስን ሕማም አደንቃለሁ። መግነጢዮስ ባሠራው መንኰራኵር ላይ ለ10 ክፍል ሲከፈል ሥጋዊ እንዲህ ያለ መከራ ይችላልን? መሬታዊስ እንዲህ ያለ ሥቃይ ይታክሳልን? የቅዱስ ጊዮርጊስን ሕማም በማሰብ ሰውነቶቼ ታመሙ፣ አጥንቶቼንም አናወጣቸው። እንደ ሰቀሉት እንደ ቀደዱት በሚነድ ጭራሮ እንዳቃጠሉት ባሰብኩ ጊዜ አጥንቶቼ ይቃጠላሉ። እርሱ ግን ውስጥ ዕቃው እስኪታይ ድረስ ይህን ሁሉ ይታገስ ነበር። የቅዱስ ጊዮርጊስን የመከራውን ትዕግሥት የሚፈጽመው ምን ዐይነት ተደሞ ምን ዐይነት አንክሮ ነው! እኛስ ትንሽ እንኳን መከራ እንታገስም። ለትንሽ ዓመታት የቈሰልን እንደሆነ ለመድኃኒት የሚሆነውን ቅባት ሁሉ እናደርጋለን። ቅዱስ ጊዮርጊስ ግን የውስጥ ሰውነቱ እስኪታይ ድረስ በመጋዝ ከሰነጠቁት በኋላ ስለ መድኃኒት ፈንታ ሥጋው እስኪያርና ነፍሱ እስኪወጣ ድረስ በእሳት አቃጠሉት። ሥጋዊ ሰውነትን እስተዉትና ብረትስ እንኳን በእሳት ኃይል ይቀልጣል። እኛም ለጤናችን እሳት በምንሞቅበት ጊዜ ወላፈኑ ሲደርስብን ፈጥነን እንነሳለን። ከእሳት ዋይ የሚከፋ የለምና እሳት ለሕይወታችን እጅግ ጠቃሚ ነው፣ ግን ለመዳሰስ አይቻልም። የምንበላውን የምንጠጣውን በሱ ብናዘጋጅም ሙቀቱ ካልበረደ፣ ፍላቱ ካልቀዘቀዘ፣ ትንሽ ሙቀትም ካለው
እጃችንን ከመዳሰስ እናሸሻለን፣ ከመቅመስም አፋችንን እንከለክላለን፣ እግራችንንም ለመታጠብ አንችልም። እኔ የቅዱስ ጊዮርጊስን መከራ አደንቃለሁ። ተፈጥሮዬ ነውና ሥጋዬ ትቢያ ከመሆኗ የተነሣ እጨነቃለሁ። መንኰራኰሩን ባየ ጊዜ እንዴት ሥጋው ስቅጥጥ አላለም? ከዚህ መንኰራኵር እድን ይሆን ብሎ እንዴት አላሰበም? መከራን ግርፋትን የታገሰች የብሩክ ሐዋርያ ቃል በእርሷ ላይ የተፈጸመባት የቅዱስ ጊዮርጊስ አካል ብፅዕት ናት። ከእኛ ያይደለ ከእግዚአብሔር የሚሆን ታላቅ ኃይል በዚህ በደከመው ሰውነታችን የማይጠፋ መዝገብ አለን። በሁሉ መከራ እንቀበላለን፣ እንሰቃያለን፣ እንዋረዳለን፣ ግን አንጣልም፣ አንጠፋም። ዘወትር የክርስቶስን መከራ በሥጋችን እንቀበላለን። የክርስቶስ ሕይወቱ በዚህ በመዋቲ ሰውነታችን ይታወቅ ዘንድ አለ። እንዲሁ ቅዱስ ጊዮርጊስ 70 ነገሥታት 7 ዓመት መከራን አጸኑበት። ተሰቃየም፣ ግን አልተጣለም። ሥጋው ለ10 ክፍል እስኪቈራረጥ ድረስ በመንኰራኵር በመቈራረጥ ተሰቃየም፣ ግን አልተጐዳም። ጉዳት ሳያገኘው ሕያው ሆኖ ተነሣ እንጂም። ዳግመኛም ተሰቅሎ የውስጥ አካሉ እስኪታይ ተሰንጥቆም ሥጋው እስኪያር ነፍሱ እስክትወጣ በእሳት ተቃጥሎ ይህን ያህል የሥቃይ ጭንቀት እርሱን አልጐዳውም። የክርስቶስ ሕይወት በመዋቲ ሰውነቱ ላይ ይገለጽ ዘንድ ከጣሉበት ከደብረ ይድራስ ተነሣ እንጂ። መከራ ያልናቀች ግርፋትንም ችላ ያላለች ሰውነት እንደምን ያለች ናት! አፋዊ ሰውነታችን ይበላሻል፣ ውስጣዊ ሰውነታችን ግን ሁልጊዜ ይታደሳል። በአንድ ጊዜ የሚያልፈው ቀላሉ መከራችን ክብርና ጌትነትን አብዝቶ ያመጣልናልና የሚታየውን ተስፋ እናደርግም፣ የማይታየውን ነው እንጂ። የሚታየው ዓለም አላፊ ነው፣ የማይታየው ለዘላለም ጸንቶ የሚኖር ነው የሚለውን የሐዋርያውን ትምህርት ታጸናለች። አዎን የቅዱስ ጊዮርጊስ መከራው ጸጋና ክብርን እጅግ አብዝታለታለች። የማይታየውን ተስፋ ማድረግም የዓለምን መከራ በጌታችን በኢየሱስ ክርስቶስ ለጥቂት ጊዜ ቀላል አድርጋ ለተቀበለችው ለቅዱስ ጊዮርጊስ አካል የጸናች ነች። መከራው በእኔ ዘንድ እጅግ ይደነቃል። ዲያብሎስ ሊያጠፋት በላይዋ እንዳይሰለጥንባት በዝሙት የተነደፈች ሕይወቴ በቅዱስ ጊዮርጊስ አካል ትማጸናለች። የቅዱስ ጊዮርጊስን ሥቃዩን ጠንቅቀን ብንጽፈው ኖሮ ለሚሰማውም የሚያሰለሽ በሆነ ነበር፣ ለሚያነባውም ከባድ በሆነ ነበር። በዕለተ ሞቱ በሚነበበው በገድሉ መጽሐፍ ከተጻፈው ይልቅ መከራው ሕማሙ ይበዛልና 70 ነገሥት በልዩ ልዩ መከራ 7 ዓመት ሲያሰቃዩት ተስፋውን አልቈረጠም፣ መከራውን ቸል አላለም። የቅዱስ ጊዮርጊስ መከራው እጅግ ይደንቃል። ነገር ግን የቤተ ክርስቲያን መምህራን እንደነገሩን ጥር 18 ሥጋውን ከአጥንቱ ጋር ያቃጠሉበት ቀን እንደሆነች በጥንቃቄ ተጽፎ ባገኘን ጊዜ የሰማዕታት አለቃ የቅዱስ ጊዮርጊስ አጽም መቃጠሉን ልናስታውሳችሁ አስደናቂ ሕማሙን በጥቂቱ ጻፍንላችሁ። ጸሎቱ፣ ልመናው፣ በረከቱ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ይቆየን።